ትንሽ እኮ ችግሩ ያንቺን ያህል ዕውቀት የለኝም ያው አንቺ ዶክተርም ቢሆን ትንሽ አለ አይደለ እሱ እኮ አይደለ እንደው አንቺ ትንሽ ትኑ ላይ የለሁበትም እንጂ ሙያው ላይ ማንነትሽን ስለማውቅ ራሱ ነው ተተዋወቀው ነበር እንዴ ከዚህ በፊት አንቺ ተርገላችሁ ወደ መምናት አለው ምንድነው የምትፈልጊው አንተ ዞራያት ቆሻሻ ነሽ ተቀመጫ አሁን አንቺ ያልሽው ትንሽ ልጆች ናቸው እንደው ያው እንደዛ ሆነ ራሴው ነኝ እኮ ይዣቸው መመጣው እነሱ ለሰው መላክም ይከብዳል እሺ አካላ መግደሉ ምክንያት ታውቂዋለሽ ስለምን አካል ነው የምታወራ የማን አካል ነው የጎደለው እጇ ለምን ተቆረጠ አልተቆረጠም እጇ ተራ ሁለት እጅ ነው ያላት ባከረ ስለዚህ አንቺ ከመጣሽ አንድ ሳምንት አልሆነሽ ግን አግኝተሻታል እዚህ ቤት አይደል ምን ነው እንዴ ምቀኛ ሆንክባት አንቺ ብር ያለሽ ሰው ነሽ ደስ ወጪውና ቤቱ ይኑር እንጂ ምን ነው ይሄን ያህል እስር ቤት የሚማቀቀው ማለት ታምራት እንደታሰነ ታውቂያለሽ ወይ በስማ መቅድዬ ምን ነው ሽለካስ እንዴ ምን ክፉ አይን አየብሽ ልጄ ምን ሆኖ ነው የሚታሰረው መቼስ አየር ላይ አይደል እንደሚያበረው መቼስ ሰው አይገጭ አየር ላይ ሰው ምን ገጠመው በስማ ምን ጉድ ነው የምትነግሪኝ ልጄ ምን አጥፍቶ ይሆን ምን አርጎ ነው ታባክሽ ማለት እንዴት ተተዋለሁኝ ጀምረሽልኝ ነገሩ እንዴት መሰለሽ በቃ ባንዳንድ ጉዳዮች ታሰረ የራሱ ጉዳይ ማውጣት ይችላል ታውቂያለሽ እንዴት የራሱ ጉዳይ ምን ማለት ነው አስወጪው እንጂ እንደው አሪፍ ድል ይሆነለት ቢያንስ እስር ቤት ነው በህይወት መቆየት ይችላል ተመቅድጌ ምን ጉድ ነው የምታወሪው አንቺ ብር ያለሽ ሰው ነሽ ደስ ወጪውና ቤቱ ይኑር እንጂ ምን ነው ይሄን ያህል እስር ቤት የሚማቀቀው ነገርሽ እኮ ማለት ምንም ነገር የማድረግ ኃይል እንዳለኝ ታውቂያለሽ አውቃለሁኝ እንጂ ከዛሬ ዘንድ ዝማሽ ብዬ እኮ ነው አይደለም እኔ አልፈለኩም እንዲወጣ ቆይ ከታሰረ እንዲወጣ ፈቀድኩለት ገባሽ ቢወጣማ የሱን መሞቻ ቀልደሱ ነበር ኧረ እባክሽ ይሄን ያህልና ስለዛ በቃ ሄዶ ለሷ አልፋ አጋጣሚ ነው ስለዚህ እዛው ይቀመጣል እዛው ይቀመጥ ይችላል ከመጣ ቢወጣ ጥሩ አይደለም ቢወጣ በቃ ይሞታል እንዳልኩሽ በቃ እሱም ጊዜ ስለደረሰ በቃ እዛው ቢሆን ይሻላል ብዬ ወሰንኩኝ እስማ መቅድዬ አንቺም ጨከንሽበት እኮ ይነህን ታውክሽ ራስ ጉዳይ ተይ እንደዛ አትበይ ልጄ ተይ እንዴ እኔ መኖር የሚስጥር እናንተ አይደላችሁ እንዴ ተይ እንዴት የራሱ ጉዳይ ይላል አንቺ ስላልሽ አይ እንደዛ አትበይ እንትን ነው ምን መሰለሽ እዚህ ጋር ለራስሽና ለራስሽ ብቻ ነው መኖር ያለብሽ ገባሽ ዘመድሽ ማን ነው ገንዘብሽ ነው ገባሽ ገንዘብ ብቻ ይኖርሽ ገንዘብ ምንም አይሰራም ኃይል አለብሽ ነው 5 መግዛት ትችያለሽ የምሬ ነው ማለት ምንም እንትን ጥሩ አይደል እንዴ ያገኘልን እንዴ ሲያበረው ነው የሚውለው ብርጉም አለው አንቺ ምን ሌላ አስታስበን አስከደሽ ነው አይ እሱ ነው ልክ ነሽ ግን ሌላ ምን አሳሰበሽ እንዴ ምንም ለኔ ተራ ነገር ነው ገባሽ ፍቅር ምናምን የሚባለው ነገር ምንም ነው የማይገባኝ እኔ እንደዚህ እንትን ሲል እንኳን ግን ምን የሚለኝ ታውቂያለሽ እንግዲህ መቅድዬ እኔስ ደንግጬ ነበረ ያው ለህይወቱ እዛው ይሻላል ካልሽ እንግዲህ ይቀመጥ አዎ አንቺ ከወሰንሽ እኔ ምን እላለሁ ብለሽ ነው አይ አውሱማ አንቺ ስለማታውቂ ነው እንትን ያልሽው እና ለአንቺ ግልጽ ነው ታውቂያለሽ አይደል ያፈርልብላ ልጅ እንደው ሄደሽ ታየዋለሽ በጭራሽ ለምንድን ነው ማየው ምን ነው ምን ያለን በደለሽ መቅድዬ እኔ እንዲህ ስትሆኛ አይቻላቅም በታምኔ ምን አስከፋሽ ልጄ ያልቃልኩ ታውቂያለሽ ፍቅር ምን ገንዘብ ብቻ አይኖርሽ የምሬን ነው የምነግርሽ እኔ ዛሬ ገንዘብ ባይኖረኝ እኔ እንደሱ እንትን ነበር እዛ እስር ቤት ነው አንቺ ለነገሩ በብር ምንም ማትገዡ ነገር የለም አዎ ስለዚህ በቃ ብር ብቻ አይኖርሽ ሁሉም ነገር በቃ ቀላል ነው አይደለም ቤት ውስጥ ነሽ አለም ትችያለሽ ገንዘብ ካለሽ ይሁን መቅድዬ አንቺ እንዳልሽው እንግዲህ እኔ ካንቺ ሐሳብ ጋር እስማማለሁ እኮ ለዛማ ተስማምተሽኩማ ነው ካልን አሁን ያለሽበት ወጣ ያለሽ መቅድዬ እንደዚህ ለብሰሽ ነው እንትን ሽፎን ለብሰሽ ነው እንዴ ለላንቺ አንቺ ደግሞ ያልኩሽ ወጪ ወራጆ እኔን እኮ ነው የሚያየኝ እዛ ክፍለ ሀገር እኮ ስለዚህ እኮ ነው ልሽ ይሁሉ ባንቺ መጣ አይደል እንዴ በኔማ የት ነበረ
እድሜ ለወርቅዬ ወርቅዬንም ይኸው እዚህ ባላመጣት ኑሮ ይሄ ሁሉ ብር ይሄ ሁሉ እንዲመልበስ እንዲማማር እንዲመሽቀርቀር የት ነበር ብለሽ ነው? አንድ ነገር ልልሽ እፈልጋለሁ። እንዳልኩሽ ታማኝ ነሽ፣ ጥሩ ልጅ ነሽ። አዎ ጥሩ ሰው ነሽ። አቅሻለሁ ምን እና ያልኩሽ ነገር ካደረግሽ እዚህ ኢትዮጵያ አረግልሻለሁ፣ ያልሽኝንም አረግልሻለሁ። እሺ እሺ ኢትዮጵያ የምሰራቸው ነገሮች አንቺ ሰጥሽ መስኛል ገባሽ? ኧረ እባክሽ እንደው ዘንድሮ እና ይሄ አንቺ የምትሰሪው እኔ የምሰራውን ስራ እዚህ ጋር ሰው መወከል አለብኝ ገባሽ? ከአንቺ የተሻለ በጣም ብዙ ሰዎች አሉ ስልነግርሽ ይችላሉ። ግን ልክ ነሽ፣ ያው ታማኝነት ያዘዝኩሽን ነገር ሁሌም ስለምትፈጽሚ በእህትሽ ልጅ እንኳን እንትን ያልሽ ስለሆንሽ ምን ችግር አለ ስለምወደው ለዛ እዚህ ጋር ይመጣሉ ከውጭ የሚመጡ ሰዎች አሉ። አገናኝሻለሁ ህፃናቶች ካመጣሽ በኋላ ማለት ነው። በቃ እሱ እሄዳለሁ አልኩሽ። እንደውም ነገ ልሂድ እንዴ ተነስቼ ነው እንደው ማታ ሄጄ እንደው አድሬ ለሊት ላይ አይደለም ነገ ይሻለኛል አይደል? ነገ ሄደሽ እሺ በሰባት ቀን ሳይሞላ 7 ቀን እስከመጣሽ ካለፈስ 7 ቀን ካለፈ የራስሽ ጉዳይ ነው። እሱ አይመለከትም። ስለዚህ ለሊት ሄዳለሁ 7 ቀን ሳይሞላ እንደምንም እዛ ማከንትና ቤትም ሄጄም ቢሆን እንግዲህ ያልሽኝን እወጣለሁ። ምን አደርጋለሁ ብለሽ ነው? ብር አይደል? በቃ ከዛ በኋላ እዚህ ጋር አንቺ ምንም የሚጎልብሽ ነገር የለም። እዚህ መኪና ገዛለሽ እንዳንቺ ላሽከረክረው ነው። ኧረ ጉድ ኧረ ጉድ እንደው ዘንድሮ ለእኔ ነው በይኛ ለእኔ ነው። እሱን ነው የምልሽ። መድረቃሽን ታወጫለሽ። በቃ መኪና ገዛልሻለሁ፣ ቤት እንዳልኩሽ እሰጥሻለሁ፣ ከውጭ ሰዎች ጋር አገናኝሻለሁ። እዚህ ያለውን ስራ አንቺ ቀጣልሽ ትያለሽ። እግዚአብሔር ይባርክሽ መቅድዬ፣ እንደው ኑሪልኝ የኔ እንደው ምን ላድርግሽ? ቆይ ታይስ እሱ እንደው ምን ላድርግሽ? እሱን ታይ ስራሽን ስትሰሪ ነው እኔን የምትክሽኝ ገባሽ? እሰራልሻለሁ። እስከ ዛሬ ሲያስደስትሽ አይደል እንዴ? ምን አጎደልኩብሽ? አሁን ደግሞ ከዚህ በላይ ነው የማስደስትሽ። በቃ ዘመድ ነው የሚባል ነገር የለም ከዛ በኋላ ገባሽ? ኧረ ዘመድ ምን አባቱ አንቺ ባልሽን ትተሽው የለ እንዴ? እንኳን አይደለም ዘመድ ይቅርና እኔ ቆራጥ ስለሆንኩ ነው ዛሬ አንቺ ብዙ ነገር እኮ እየተማርኩኝ ነው። በቃ አንቺ የምትፈልጊውን ሁሉ እኔ አቀርብልሻለሁ፣ አስተካክልልሻለሁ። ምንም የምወድልሽ እኮ ይባል አመሰግንሻለሁ ማለት ነው። አመሰግንሻለሁ። አሁን ምን ታደርጊያለሽ? እዚህ መኖር ከጀመርሽ በኋላ ማስተዋወቅ ሰዎች አሉ። እሺ እነሱም ያዙሽ ነገር በሙሉ ትፈጽሚያለሽ። ችግር የለውም። አንቺ የምትበረው በሳምንት 2 ህፃናት ደም ትሰጣለሽ ገባሽ? ችግር የለውም። እሺ እሺ ከዛ በላይም ካገኘን ምን ችግር አለው ቢፈስ? የሚያመጡልሽ ሰዎች አሉ። አገናኝሻለሁ። በቃ አንቺ ቤትሽ ውስጥ ትእዛዙን መፈጸም ብቻ አንጠበቅብሽ። እኔ ወዴትም አልልም። እዚሁ ቤቴ ቁጭ ብዬ ልክ አንቺ እንደምታደርጊው በቃ ያመጡልሻል። የሚያመጡልሽ ሰዎች አሉ። አንቺ በቃ ህፃናቶቹን መሰዋት ነው ገባሽ? ትንሽ እኮ ችግሩ ያንቺን ያህል እውቀት የለኝም። ያው አንቺ ዶክተርም ሆነ ትንሽ አለ አይደለ? እሱ እኮ አይደለ? እንደው አንቺ ትንሽ እንትኑ ላይ የለሁበትም እንጂ ሙያው ላይ በስመ አብ ልዩ አይደል እንዴ? ምን ጥያቄ አለው? ልዩ አይደል እንዴ? ይሄን ቴስቱ ከቀመሽው ከዚህ በኋላ ልብስስ ነው የሚሆንብሽ። እኔ ቅድም ራሱ ይላል እንዴት እንደሚጣፍጥ ሌላ ነገር መብላት በጣም ልዩ ነው። በቃ አሁን በደንብ እየተግባባን ይመስላል። እሺ ነቅዬ ኧረ ተግባቢ ነኝ እና አንቺ እኮ ምን አሁን እኮ አይደለም ምን የተግባባ ነው ድሮ ነው ወርቅዬን ላኩልሽ ጊዜ በቃ ደስ የሚል ባህሪ ነው ያለሽ። አዎ መሆን አለብኝ አይደል እንደዛ እሱን እኮ ነው በጣም ደስ ያው ለአንቺ ሲሆን እንደዚህ ነው መሆን ይኸውልሽ። ለገንዘብ ሲሆን ገንዘብ ምንም የማይሰራው ነገር አለ ብለሽ ነው እንግዲህ ተዋውቀን የለ እኔና አንቺ በደንብ በጣም ጥሩ። የምፈልገው እንዳንቺ አይነት ሴቶች ነው ገባሽ? እንዳንቺ አይነት ቆራጥ ሰዎች ያስፈልጉኛል። አዎ ግድ ነው እንዴ ብር አይደለም እንዴ ታዲያ? ግን ማለት ነው እኔ እዛ ከሄድኩ በኋላ ከጀርባ የሆነ ድራማ ሰራለሁ ብለሽ ብታውቂ ማን አንቺ ላይ መቅዲ እሱ ነው ምን ነው አሁን ተጠራጠርሽኝ ልጅ ያደረግሽለት አይደለም? ኧረ በፍጹም ድንኳን ላደርግ አላስበውም በፍጹም። በቃ ይሄ የኔና ያንቺ ጉዳይ እኮ ነው። በቃ ከዚህ ቤት መውጣት የሌለበት ነገር ነው ይሄ። በቃ ይሄ እኮ የኔና ያንቺ ሚስጥር ምን ብዬ ነው አደባባይ የማወጣው?
አደባባይ ማውጣት አይደለም በሆነ መንገድም መሸወድ የለብሽም በፍጹም በቃ አሁን ካንቺ እየተማርኩ እኮ ነው ማመን የለም አርማን ማንና የምን ዘመር ነው በቃ እኔ ልብሴን ጠቅልዬ እንደው ልብሴ ራሱ ይቀር በቃ አንቺ የምትይኝ ልጆች ይዤ መጥቼ ይኸው እዚህ ቁጭ ነው የምለው በጣም ጎበዝ ነው የምፈልገው አንቺማ ማስደሰት አለብኝ እንጂ እንዴ ይሁሉ አንቺ አይደለሽ እንዴ ለዚህ አበቃሽ ምን ጥያቄ አለው ብለሽ ነው ወርቅዬን ጃም ለቆርጣ ተቀይሻ አዎ እንዴ አውቃለሁ እና ውጪ ያበልካት ምናምን አልኩሻው ያስተዋልሽ ነበር አዎ እንዴ እየሰማሁሽ እኮ ነው ከሰማሽ ውጪ ያበልካት አለ ምን እሺ ምን ይሆን በቃ መኖሯ ሰላም አይሰጥም ታውቂያለሽ ዝም ብላ ማገባት ነገር ውስጥ ትገባለች እንደዚህ መንቀልቀል ጀመረች ያ እሱ ነው የሚልሽ እሺ በቃ ከዚህ በላይ በህይወት እንድትኖር አትቀጥላትም ገባሽ አሁን የለችም ጠፍታለች እንዴትም ማፈላልጊ ያገኛታለሁ ከኔ የሚያመልጥ ነገር እንደሌለ ታውቂያለሽ እንዴት ትጠፋለች መጥፋትም አይለባትም እሱን እኮ ነው የሚልሽ እንዴ ይሄንማ በጊዜ ቋጭው እንጂ ከፈለኩኝ ዛሬ ማታውና ምንቻት እሱ ግዴታ ነው ማግኘት አለብሽ እንጂ የትም ብትሆን የትም አገኛታለሁ ዛሬ ነው ጉዳይ ቶሎ ይቋጭ እኔም እሱ ነው ግራ ይገባኝ ለምን ወጣ ሌላ ነገር ደግሞ እዛ ለፍልፍ አንዱ ጋር ሌላ ችግር ውስጥ እንዳትከተል ነው መፈራው እኔ ስለዚህ መታረጊያትን ነገር አድርጊያት በቃ ምንም ማድረግ የማይችል ሰው ሆኖ እንጂ ከዚህ ቀደም በጣም ብዙ ነገሮች ተወሳስበው ነበር ገባሽ በጣም ብዙ ነገሮች መጥተው ነበር ግን ከኔ ምንም የሚያመልጥ ነገር እንደሌለ ታውቂያለሽ አውቃለሁ መቅልዬ በቃ እሱ ነው የምልሽ እንደዚህ ምን ልትወስኝባት ነው በቃ ትምጣ አገኛታለሁ እንዳገኘኋት አንገቷን ነው የምቆርጥላት ምን ነው ትቆረቆሪው እሱማ ያው ብትቆርጫትም ያው እኔ በነገርሽ የምትደግፊ ምናምን ነገሮች አሉ አይደለ ያው እኔ ያንቺንም ቦታ ልተካ አይደለ ያው ለቤተሰቦቿም ያው ምልከውን ብርም አላጣም አይደል ያው እሷ በህይወት እንዳለች ነው ሊያውቁ የሚችሉት እንደሌለብኝ ታውቂያለሽ አይ እሱማ ምን እኔም እኮ አሁን ችግር ላይኖርብኝ አይደል እንዴ አንቺ ከሄድሽ ያንቺን ቦታ ልተካ አይደል እንዴ አዎ እንግዲህ በህይወት እንዳለች ያው እያሳወቅን ብሩን ልክላቸዋለን ከፈለግሽ እንደው ይሄን ነገር ለምን አንቺ አትለማመጂ ምን ነው ፍሪጅ ውስጥ አለቀ እንዴ ባለፈው ዕለት አንተ ነው ያልነው አንቺ ለምን አትለማመጂበት እንደው እሱ ሲቀርብኝ እኔ ሲሄድ እሱ ማለት ተካኮ ነው አይ ተይ እንደው እዚህ ውስጥ እንኳን አታስገብኝ እንደው መቅልዬ እንደው ተይ አዎ እንደው ወርቅዬ እኮ እንደው ታውቂ የለ እንዴ እንደው ስጋነታችንን ታውቂ የለ እንደው እሱ ላይ እንኳን አንቺ እንደው ብትጨርሽ አሁን ነው ዝምይልሽ ስቆጣት ምናምን እኮ ነገርሽ ነበር ከመጀመሪያው እኮ መቅልዬ እሱ እንደው ትንሽ ከበደኛ እንደው ልጅ እንደው እቺን ተረጂ እንደው እንዴት ሳይኔ እያየ እንደው ለብርም ብዬ እሷንም እንደው እሱ ይከብደኛል እሱን አንቺ ጨርሽው እንደው የቺ የብሯ ነገር ግን እንዳልኩሽ ያንቺንም ቦታ የምትሰጪኝ የምትተኪኝ ከሆነ ያው ምን እላታለሁ ብለሽ ነው ለእህቴም ኧረ እሱ ነው እንዴ መቅርዬ እንዴት ነው የማላምንሽ እንዴ አምኜሽ አይደል እንዴ እንደው ይሄንን ሁሉ ጉድ አብሬሽ የማወራው ምንም የሚያሳስብሽ ነገር የለም በቃ ከዚህ ውጪ ምንም ያሳስብሽ ነገር የለም አይ እንግዲያውስ ነገ ምንም ሳቲ አሁኑን እንትን በይና እኔ ነገ ወደ ሀገሬ እንድሄድ እንደው ተነስተሽ አፈላልጊያት ኧረ ምንም መነሳት በአንድ ስልክ ጥሪ ነው ማገኛት ምንም መፈላልጋ እሱ ጥሩ ነው አንቺ አምጫትና የምታረጊያት ነገር አድርጊያት በቃ እንግዲህ ጀምረሻታል ልጇን እንደው ጀምረሻታል እንደው መሰቃየትም አይሆንባት እንግዲህ ጨርሻት በቃ ይሄ ነው ልልሽ የምችለው ያው ይሄን ስታረጊ እኔ እንደው ፊቷ ባልቆ እንደ ስራዋ ቢሆን ማለት ነው እንዳፏ እንደፈለፈችው ቢሆን ሙሉ አካሏን ቆራርጬ ነፍሷን ብቻ ሳልወጣ ነበር በተው የነበረብኝ ገባሽ ግን ይሄን ያልጨካኛል ጨካኝ አይደለሽም እናቴ መቅርያ አቅሽኝ እንደ አንቺማ እኔ እናት ለኔ ራስን ውለታ ውለሽልኛል የኔ ቆንጆ ኑሪልኝ ይሄን ያልጨካኝ ስላልሆነ አሁን እንደፈለግሽ አርጊያት በቃ ጨርሻት ያው እንግዲህ አንቺ ማስቢበትና አሁን ነገ መሄድ የለ እንግዲህ ብሩንም ምኑንም አዘጋጅልኝና ዛሬ ራሱ ያቆያት ለምንድነው ታውቂያለሽ በቃ ከታምራት ጋር በሚያደርጉት ነገር በጣም እንደምደሰት ታውቂያለሽ አልገባሽም ነው ምንድነው በቃ ከታምራት ጋር እንትን ያደርጋሉ በቃ እና እሱን ነገር ቁጭ ብዬ መመልከት ያስደስተኛል ታውቂያለሽ መቅድዬ ምርሽ ነው እዛ ላይ እንደርሳልኛለች
ፈልጋ አይደለም ኦኬ በቃ መጀመሪያ አካባቢ ተደረደረች ምናምን ኔክስት ግን በቃ እሷ በጣም ትናለች ደም ከኛ በላይ በጣም እሷ እንትን እያለች ኧረ ተይ አሳፈርሽኝ እንደው ምንም አያሳፍርም እኮ እንደው ከጣሜ ጋር እንደው ከአብራሪው ጋር ጀመረች ነው የምትይ እኔ ደግሞ ቁጭ ብዬ እነሱ ሲያደርጉ መደሰት ነው ስለሚለኝ እንደው አንቺስ ትለያለሽ እንደው ምን ጉድ ነው የምታስተምሪኝ እንደዚህ አይነት ሰው መሆን ካለብሽ ምን ያለብሽ የሰውነት ባህሪ ነው ገባሽ ሰው ሆኖ ማለት እንደዚህ ነው እሺ ወይቅልዬ እንደው ትንሽ ከበደኝስ ምንም አይከብድም ቀላል ነው ያው አንድ ነው ብለሽ ነው እውነቱን ለመናገር በሰዎች ስቃይ እንደመደሰት ያለ ነገር ደስ የሚል ነገር ኩይላል ወይቅልዬ እኔም እኮ ካንቺ ተምሬ እኔም እየተደሰትኩኝ አይደል እንዴ ታዲያ በመታረጊው በሚደረገው ነገር ሌሎች ያስመረጥሽ እኮ የባልሽ ነው እንደዛም ነው ታሚን እንደው ይግባዛው ይቆያልሽው እኔ አዝዤው እኮ ነው መጀመሪያ እሱ ታይብሎኝ ነበር አንቺ ፈልገሽ ነው ያ ነገር ደስ ስለሚለኝ እኔ በቃ እኔ ነኝ አይ ማይቀል እንደው ከባድ ሰው ነሽ ከባድ አንቺ ጉድ ታመጫለሽ ገና ጉድ ታመጫለሽ ዛሬ ደግሞ ይሄ ጉድ አሰማሽኝ አይደል በቃ ሰዓት ትመጣለች አፈላልጋታለሁ ግድ ነው እሷን አፈላልግ ዝም አትበይ እና ደግሞ ለትራንስፖርት የሚሆንሽ ነገር እሺ እንደው ኑሪልኝ የኔ ቆንጆ ይኸውልሽ በቃ ይሄ ሙሉ ይሆንሻል አይደል አራላት ልጅ እንደው ረቡት ዛሬ ደግሞ ምንድን ነው የምታሳይኝ ይሄ ስቴጅ ብዙ እኮ ነው ታመጪ እንትን እንዳይልሽ ነው ይሄ ትንሽ ነገር ነው በጣም ተራ ነገር ነው አልበዛም እንዴት ሳርጊ ነው የሚሄደው ከፈለግሽ በኢትዮጵያ መመዘር ትችያለሽ ከዛው ማለት ስቀልተሽ ሲመነዘርማ ጭራሽ ይበዛል በይ ያ $1 ማለት ነው ሜቢ 100 ምናምን ብር እንደዛ ነው የሚሆነው ከብቻ ከ150 ብር በላይ እንደሆነ አናማቅ እግዚአብሔር ይስጥሽ ኑሪልኝ እንደው አንቺንም እንጂ ደስ እንዳስባልሽኝ በቃ እንደው ደስ ነው ማስበልሽ ማዝሽ ነገር ምንም ችግር የለም በእኔ አንቺ ደግሞ እንኳን አይደለም $1 ሰጥተሽኝ ይቅርና ግን ማለት ነው ግን ምን በጣም ጥንቃቄ አድርጊ አረ ችግር የለውም በተለይ ችግር የለውም እቺ የእህትሽ ልጅ ለሆነ ሰው ተናጋሪሽ መሰለኝ ለሆነ እሷን ማለት ጋዜጠኛ ምናምን ነገር መሰለኝ ያው አቅም የለውም እንጂ አቅም ቢኖረው ጭራሽ ወጣ አውርታለሽ በይ ለጋዜጠኛ ለዛው ማለት ነው እንደዛማ ኮን አለቀን እንደኛ ወይቅልዬ እንደው ጋዜጠኛ ማለት እንደው በየንቱ የሚያወራው አይደል እንዴ ድረስ ስንት ቀን ካሜራ ይዞ መጥቶ እያስቸገረኝ እንደነበር እኔ የማውቀው አባክሽ ካሜራ ነው የሚገርምሽ ነገር ወጋውት ልገለው የተሳጊንታ እየተሰዳ ይሆን ያገኘችው አላውቅም እሱን አላውቅም ብቻ ግን እንዴት ሄዳ እሱ አይሞትም በቃ ብር ልስጥክ አይሰማም እንደው ፍን አድርገሽ እንደው እንደሆነ ነገር እንደው አሰየሽው ነበር ወጋውት ግን በቃ እሱ ምን አምልጦታ እንዴት እንደሆነ ነው የሚያመጡ ነገር አለ ኧረ እንደው እና ይሄ ዶላር ነው ዶላር ታገሻ እንደው መቅድዬ እንደው አይቼ ማላቀውን ጉድ እኮ ነው የምታሳየኝ ማለት $1 150 ነው ብር በኢትዮጵያ ሲመነዘር ይሄ ብዙ ነው በይ ስለዚህ አንዱ እኮ ባንቺ ካላወቅም ነገር የለም እንደው መቅድዬ እንደው ኑሪልኝ ምንም አይደለም ችግር የለውም በእኔ ሆነብሽ የምትፈልጊው ሁሉ ነው ማለት ማድሽ ነገር እኔ ደስ እንዳስባልሽኝ እንደው ደስ ያስብልሽ እንደው ደስ ነው እኔ የማስብልሽ በቃ እሱ ነው ፈልገው ገባሽ ለዚህ ነው ምን ላድርግሽ እንደው ተራ ነገር ነው ልጅ ስታመጪ ምናምን ለአጋፍ ለዳትራ ይሄን አንቺ እንትን ትይልኛለሽ መኪና አዘጋጅልሻለሁ በእርግጥ ግን ስትሄጂ ስትመጪ ሰጥቷት ላለመስል ናይ ካሜራውን ያዝና ናስ ተነስ ወይ ምንድነው ደግሞ ዛሬ ለምን ትመጣለህ ዘውዴ አስጠር ቤት ይተራል ለምን ነው ይሄ ብር ነው የሰጠው ዞር በል አንተ ዞር በል እንዴ ነው ወሰደው መቅድዬ ብር ዞር በል ካሜራውን እንዴ አረባቱ እሱ እሱ የኔ ነው እኮ አንተን የሚመለከት ነገር አይደለም ነው ቤት የምትመጣው ሁሉ ለምን አንተ ወይ ተዋወቃለሽ እንዴ የሚባል ነገር አታውቅም እኔ ማን እንደሆንኩ አታውቅም አዳም ማንነቴን አታውቅማ ወይ ጉድ አንቺ በናዝን ባትጪ እኔ ቅድም ማንነትሽን ብሎ ሲያስለፈልግ ብሎ እኮ ነው ሄደው ገብቶ ነበር መጥቶ ነበረ ይሄው ራሱ ነው ማንነትሽን ስለማውቅ ራሱ ነው
ትተዋወቁ ነበር እንዴ ከዚህ በፊት? አንቺ ለምንድን ነው አንቺ ተወርገላችሁ ወደ መምናቃለሁ እኔ በምናቃለሁ እንዳልተፈጠፍሽ አርፈሽ ተቀመጭ። የምን ዱላ ነው? ስለስርዓት መከበር ምትኮነ ተከበር ስርዓት ያላት ሰው ናት። ቆይ ለምንድን አልነገርሽም? አራንስ ትልቅ ሰው ነሽ። ስለመቅደኔ ጠይቀኝ ምንድነው? እኔ እንደዛ ስታረገኝ ውላ ሄድክ። አሱ ቦርሳ አምጣው። ለምንድን አልነገርሽኝ? ለምንድን ነው አረባከህ? አረ ቦርሳው እንደው ተቀበይልኝ አረባክሽ። አረ ልጄ እንደው አምጣው። ምኑን ነው? ያ ቦርሳ አምጣው። የኔ እኮ ነው። አረ የኔ ዕቃ ነው የግል ነው። ፈሪ አንቺ ለምንድን አልነገርሽኝ? ያናገርኩሽ እኮ ነው። ለምንድን ነው እንደመጣ ያልነገርሽኝ? የኔ እኮ በቃ ቤታችን ውስጥ ካሜራ ማምጣት ነው ያራሳችን እኮ የግል ጉዳይ ተፈንደን እንዴት ብዬ ልንገርሽ? እዚህ ቁጭ ብሎ እኮ ነው የሄደው። እንደው ወጥሽ አንቺም ጉድ ጭምር ነው የተያዘልሽ። ሆም ብለሽ ስለምን ጉድ ነው የምታወሪው? ምን ታወር ስናወራ እኔ ታውቃለሁኝ። እኔ አንቺን ቀርጽ ነበር ሲቀርጽ ነበር እኔ ማለት እኔና ስናወራ ነበር እሱ ነው የምልሽ። የት አድርጎ ነው ማለት ቅድም ከሰው ጋር ማን ነው ቀራጭ አለ አስቀምጬ ነው ጦ አንቺ ለምን ነግሬሽ ነበር። ችግሩ ማለት እንደሆነ ታውቃለህ። ምንም ማምጣታችን አንተ ማለት ነው። እሱን አሳይሻለሁ። ጨርሰሽ እኔ ነገሩ ግራ እየገባኝ ነው። እዚህም እንድትወጪ ያደረኩበት የመጨረሻው ምክንያት ያኔ ነው። ምንድን ነው የእስር ቤት ሊከታይ ነው? እኔ በቃ ልሂድ ወደ ሀገሬ ሸኙኝ በቃ ከዛስ እንደው ልሂድና እኔ ጉዳይም አለብኝ አይደል? ልጆቹን ልትፈልጊላት ስለምን ልጅ ነው የምታወራው? እኔ ልጅ የለኝም። 5 ወርና ልጅ የለኝም። የ12 ዓመት የ5 ዓመት የተባልሽውን ፈልጊላታ። ከዛ ብዙ ዶላር እንትን ነው የምታወራው። ስለምን ዶላር ምንም ነገር የለም። ለመጨረሻ ድርድር ምንድን ነው የምፈልገው? አንቺና እኔ በቃ ጨርሰናል። ምንም ድርድር እሷ ከበርቴ ናት። ለብርም እንደው ሸቆጥ ታረግ እሱ ለአንቺ ነው። የእህትሽን ልጅ ለሸጥሽው ለአንቺ ዝም በይ በቃ ዝም በይ። እኔ ግራ ገባኛ። እኔ ወይ ሻይኛ እኔ ልሂድበት። ምንድን ነው የምትሉት? ቁጭ ባልኩሽ እኮ ግራ ገባኝ እኮ መቅዲ። ይኸውልህ ስማ፣ ማነህ ስሙን አላውቀውም። አቶ እኔም እንድታውቂው አልፈልግም። እሺ ስማ፣ ጉዳይ አይደለም ያንተ ስምና ከኢትዮጵያ መውጣት ፈልጋለህ መቼም እንደማንኛውም ኢትዮጵያዊ። አሜሪካ ግሪን ካርድ አሰጣለሁ። ቤትም መኪና የፈለከውን ነገር በሙሉ አሟልቼ ብር ያላት ሰው ናት። ብር የማይሰራ ነገር የለም። ሂድ። እስካሁን ያስካቸውን ፋይሎች በሙሉ ድሊት ታደርጋለህ። ምክንያቱም እዚህ ጋዜጣ ለኔ ፈርቺ ነው ከዛ ሄደ የተሻለ ህይወት ትኖራለህ። ለኔ ፈርቺ ሳይሆን ከኔ በላይ ያሉ ሰዎች በጣም ትልቅ ሰዎች ስለሆኑ ይሄን ነገር ማጋለጥ ከባድ ነው እና ለአንተም ከባድ ነው እውነት ለመናገር። እሺ ስለዚህ ከፈለክ በቃ አንድ አመት እዛ የሚያኖርህን ዶላር ሰጣለሁ። ምንም ነገር ሳሰራ እዛ ችግር የለባትም። የብር ችግር ተስፋለች እንደ ውልቅ ብለው ውጣለን። ካሁን በኋላ በገንዘብ ዙሪያ እኔ ለማታለል ለመደራደር ብትሞክሪ አይንሽን ነው ማለት አትምታኝ። እሺ የምትመታ አይነት ሰው እኮ አይደለችም። የምትመታ አይነት ሰው አይደለችም። ትልቅ ሰው ነሽ። ተከበሪ እና አይኔ እያየ እንዴት ትመታታለህ? ተከበሪ እስቲ እንዴ እሷ ቢውል የስንታችን ህይወት ታሳለፈችልህ። አስገባልኝ እንዴ። ኧረ ስለምንድን ነው ማን ነው የምታስገባብኝ? ሁላችን ፈላለ ምንድን ነው? ኧረ እኔን ወይ ሻዩን ያቺን ሁላችንም አንተንም እነሱን ሰዎችን ገላችኋለሁ። ሁላችንም ማለት አንድ ባንድ። እናንተ ብቻ ደግሞ አይደለም አቅም ያለው ሰው ነው። ማከን ስማ እንዴ ሄደሻል ነበረ ከሱ ጋር ነበርሽ ማለት ነው። ለካ አንቺ ነሽ እሱን የላክሽብኝ። ቆይ አክስቴ ነው እያልሽ ነው። ቆይ ሁሉ ለታያንቺ አክስቴ ያለሽ አክስቴ ዝም በይ። አክስቴ አትበይ። ዛሬ አክስቴ አትበይ። እኔ አክስቻለሁ። አክስቴ ነው የተሻለው። ዝም በይ። ምንድነው ለካ ቀድመሽ እሱን አስልከሽ ይሄንን ሁሉ ታለሽ እሱ አስፈልሽ ነበር። አንቺ አንቺ ባትረጂ ቢነሱ ባይረዱኝ ነው ነገር እስካሁን ድረስ ምንድነው ምረዳሽ? ከዚህ በላይ ምን ልረዳ? እስኪ አንድ እጅ ነው ሁላጥቼ መኖር ይመስልሻል? ከዚህ በላይ ቤተሰቦች እኮ ህይወት ነው የምትፈልጊው። ያንን ህይወት ነው የምትፈልጊው። ከዚህ በላይ እንዴት ነው እዛበት መጠፍጠፍ ይሻላል? ይሻላል፣ በደንብ ይሻላል። ተጠፍጠፋውንም በቃ አንገትሽን ነበር አንተ ለካ ውስጥ ወሽቃለህ ያቆያል። ዞር በልዳስታኝ ምን ታድርግ? ዝም በይልሻል። አመጣች ጋር ጨርስ። እሷ ምን ታድርግ? ድሮ አሁን ያውነሽ አንቺ ማትማሪ ምንም በቃ ጭራሽ እየሰደብሽ ነው። ሰው እንዴት ነው የምትሄድ እንኳን አይማር። ህይወትሽን ባስተካከልኩልሽ፣ የትኛው ያስተካከልኩልሽ፣ ህይወትሽን ባቀናሁልሽ፣ የኔ ትጅም መቆረጥ
ስለምን እጅን መቆረጥ ማለት አይደለም ኢንፌክሽን ነበር ታከመሽ ነው የተቆረጠው የምን ኢንፌክሽን ያታውቃሽ ታማ ነበር ይሄው መቅሊም እንዴ እሷ እኮ ሐኪም ናት ታውቃለች ዶክተር እኮ የኢንፌክሽን የምታወር ታክሚያለሁ ተመርናለሁ ምን ነገር እንደሌለብኝ ተናግሬያለሁ አንቺ ማ ያለ ነበር ነበር ታምነሽ ነበር እኮ ምንም የምታውቂው ነገር የለም ምን ማለት ነው ይሄ ነው ስህተት የሰራሁት ምንም የምታውቂው ነገር አልነበረም ይሄ ሁሉ አንቺ ጥፋት ነው ብላ ጨረሰይጣነሽ አንቺ ማለት አንቺ እንዲያስከብር ያለሽሽን ሴት ነው ታዲያ አሽሞልተሽ ስንት ነገር እዚህ ቤት እንዳየሁ ነኝ የማውቀው ከዚህ መቆረጥ በላይ ጥሩ እየበላሽ ጥሩ እየለበሽ ነው ስንት ነገር እንደተደረገ በቃ እኔ አሁን ጭቅጭቅ አልፈልግም የሚያስወራሽ እባክዎት ስለራስሽ አታውሪ ምን አንቱም ለማባት ትከብጃል እሺ ምንም አይገባሽም ምንድነው የማይገባኝ እባክሽ እኔ መሰለ ህይወቱ ስለከተልኩሽ ነው አክስቴ አትበይ አክስቴ ትላለች ደግሞ አፋን ሞልታ እዚህ ችግሯን ባቃና ሁላት ነይ ተነሽ አንቺ ወዴት ነው የሚሄደው እኔ ከመቅዲ ጋር ወዴት ነው የሚሄደው ያው መጣልሃለች አይደል ወርቅዬ ከሷ ጋር ጨርስ እንደ ትልቅ ሰው አክብሬ እየጠየቁሽ እባክሽ ውጪ መቅዲ ምንድነው የሚለኝ ተነሽ ነይ ነው ወደ ሀገሬ ነው የሚሄደው ወይስ አዎ ትሄጃለሽ ይመሽብሻል ጠዋት እንሸኝሻለን እሺ ልቀቀኛ ታዲያ ምን እኔ ሳባ እሄዳለሁ እኮ በእግሬ እወጣለሁ አቀስበል እንዴ ጉድ እኮ ነው ጫማ የለም ላሽ ምንድነው ኧረ መቅዲዬ መላመላ በይና እንደው እኔ መሰላም ሳይገባሽ ይሄድኩኝ አንቺ ምንድን ነው የምትፈልጊው? አንተ ራስህ ምንድን ነው የምትፈልገው ከእኔ? ምንድን ነው የምትፈልጊው? ወይኔ ማግዳ ወይኔ ጭራሽ እኔ ፈልጊ ለዚህ አንተ እጅ ተመታው እኔ ገና እገልሻለሁ ታያለሽ በቁም እንድትሰቃይ ነው እሺ የማደርገው ወይኔ እንኳን አንቺ እየሰማሽ ነው ያ ማነኝ ነው የምትለው አንተ ማነህ ማንነቴ እምር አድርገሽ ታውቂዋለሽ ድብና አድርገሽ ከዛስ እንዴት ሊኮን እሰራለሁ አስረዝሜ የለቀኩሽ እኮ ነገሮችን እንድትስቢ እንደ ማግኔት ነው የለቀኩሽ ሰብስበሽ አንጥተሽ እቺ ልጅ ምንም በማታውቀው ቤተሰቦቿ እንዲጠሏት አድርገሽ በገንዘብ ደለልሻቸው አይደለ ጭራሽ ዘባቅሙ ገባ ማድረግ እንደምችል ገባ አይደለም ምንም እስኪ ከዚህ ያስወጣሽ አንቺ ገንዘብ ታለ እወጣለሁ ከዚህ በኋላ ዳግመኛ አንተን ማለት ነው አጠፋዋለሁ ስለዚህ ይሄ አንቺ ስልክ ነው አይደል በዚህ ስልክ ውስጥ ያሉት የባንክ እንቅስቃሴዎች በአጠቃላይ መቆም ይችላል ይሄን ቃል እገባልሻለሁ እዚህ ተምኮ ከኢትዮጵያ እስከ አሜሪካ የተዘረጋ ሲስተም ኮን እዚህ ያለውን አዘጋዋለሁ እንካ ይሄኔ እንትን በሉና አትችሉ መስሏችሁ ነው ይኸውልሽ አሁን ይሄ ልብሽን የነፋውን ትቢት ካሜራውን አስጠፍቼ ከፈለግሽ አፈነዳልሽ በጉልበት ነው የምታምነው ምክንያቱም ያልሰለጠነ ዜጋ እንደዚህ ነው በጉልበቱ ነው የሚያምን ገባ እንጂ አንተማ ልክ እንደ ሰለጠነው ዓለም ብትሆን ኖሮ የኔ ዶላር ሳወራ የኔ አንዴ አምነህ ዶላርን ተቀብለ የኔ ህይወትክን መቀየር ትችል ነበር እዚህ ከማን ጋር አትዳረቅ ነበር አንቺ ጨርሰሻል እኮ ይኸውልሽ ገንዘብሽም አንቺም ዛሬ አቅማችሁ አልቋል መቼም እኔ ሙቼ እንኳን የኔ አቅም እንደማያልቅ ማወቅ አለብሽ እሺ ገባ ማንም በልሽ አንቺ የፈለከውን በለኝ ማን እስቲ ለራስሽ ስያሜ ስጪው የፈለከው ማለት ይችላል ያ እንኳን የማይረባ የሞተ ባልሽ ጓደኛዬ እንዲያረግም እንዲያጠፋም ሲል ለቆየለት ጓደኛው ነው ከታሰረበት ተፈቶ ባሳረፈው አርዶ ይበለው እናንተ ታዲያ ሰው ነው ያደረገው በጣም ጥሩ ነው ያደረገው ታሚ አንዳንዴ ያኮራኛል ገባ ለዛ ነው እኔ ምርጫ ያደረኩት ጀመረ እኮ እዛ እስር ቤት ገብታችሁ ከዛ በኋላ ትበላላችሁ ሌላ ሰው አንተንም ባገኘ እኔና አንቺ በቃን ዛሬ ያልኩሽ ዳግም አንተያይ የፍርድሽ ቀን ፍርድ ቤት ልትይኝ ትችያለሽ ማስረጃዎችሽን ይዤ መጥቼ በቪዲዮም በፎቶም የታገዘ ፍርድ ቤት እኔ እንደሚዳኘኝ ታያደ ደግሞ እሱን አፍራ አንገትክ እንደፍተ ነው እሺ የምትመለሰው ይኸውልሽ አሁንም እንዳረግጥሽ እያልኩሽ ነው ስነ ስርዓት ይዘሽ የምታወሪ ከሆነ አውሪ ለሴት ካለኝ ክብር ነው ዝም እያልኩሽ ያለሁት ግን አንቺ ከሴት እየቀለልሽብኝ ነው ላጋጭሽ ነው እንደ ወንድ ነው መታሽ ከጀመርኩሽ ስነ ስርዓት ያዥ ገብቶሻል አይደል አልገባኝም ላሳይሽ ማየት ትፈልጊያለሽ ያንን
እገድላለሁ ገባ ለማንኛውም ዛሬ ላይ ስለሰጠሽን ማስረጃዎች በአጠቃላይ እናመሰግናለን ሳናመሰግንሽ ስለዚህ ልብስ ምናምን የምትይዙ ካለ በዚሁ ወደ ማረሚያ ቤት ስለሆንሽ ልብሶችሽን መጠቅለል ትችያለሽ ቡቲኩን ራሱ ማረሚያ ቤት ማምጣት ትችላለህ ገባ ገብቷል ኦኬ መብትሽ ነው ያንን የሚያመጣልሽን አካል እዛጂ ይምጣልሽ አሁን ተነስሽ ቀጥ ብለሽ ውጪ ተከብረሽ ከቤቴ ወዴት ነው የምወጣው ወዴትም አልወጣም እልሽ ሁሌ ከቤቴ አትበይ እኔ ስመጣ ሁሉ ጊዜ ኃይሌን ቤቴን አይዞርካ እንደው ማለት ነው ለምን ቀጣይ እንትን አትልም ሌላኛው ቤቴን አላሳየም ፕላስተሪዎች ቤቶችን አላሳየም ከዚህ በኋላ እሺ ይቅርታ ስራዬን ጨርሻለሁ እንዴት ነው እየረካህ ነበረ በመታያቸው ቤቶች በቤቶች ያ ባንቺና በባልሽ በጣም ደስተኛ ነበርኩኝ ስለዚህ አሁን ፋይናሊ ደርሰናል ሰጣገብ ውስጥ ሳንገባ ትወጫለሽ ወይስ አንጠልጥዬ ላስወጣሽ መረጭ አንተ እንድትነካኝ አልፈቀድልህም ተነሽ ውጪ በጣም ነው ሽምጣላ ውጪ አንቺ ወደርሽኝ ጠላሽኝ አክስቷን ጥራልኝ እሺ ነይ ግቢ እስቲ እሺ አሁንስ እውነቱን ልትነግሪኝ ዝግጁ አይደለሽ? ስለምን እውነታ ነው የምታወራ? አልጨረሳችሁም እንዴ ከመቅዲ ጋር? የጨረሳችሁ እኮ መሰለኝ እኔን ስታስወጣኝ። ያንቺ መቅዲ ምንድናት? ይሄ እኮ ቤቷ ነው። እሷ እኮ ናት ሁሉንም ነገር የምታውቀው አይደል እንዴ? ይኸውልሽ እኔ በሰው ቤት ነው የመጣሁት። ገብቶኛል። ስለዚህ ባለቤቷ ጋር ካወራ እኔ ምን እሰራልሃለሁ ብዬ ነው። እስቲ ቦርሳዬስ ነው ያለው? ቦርሳዬስ የቀድሙ ወደዛ የወረወርከው ብሩና እሱ እኔ መሳፈሪያ እኮ ነው ልጄ። ምን ሆነህ ነው? እሱ ስትሄጂ እንሰጥሻለን እኮ ስጠኛ። ያየሁት አይደለም ቦርሳ ውስጥ ይኸውልህ የኔ ወሳኝ ነገር አለ። ምን ይባሰብሽ ነሽ አንቺ? ያስቃል እንዴ? እንዴ መሳፈሪያዬ ነው ውስጥ ያለው ያንተ ዕቃ አይደለም የኔ ንብረት ነው። ስለዚህ ቦርሳዬን ስጠኝ እባክህን እንደው ልጄ። እሺ እንሰጥሻለን። እሺ እኮ እንደው እስኪ ኧረ በለ ይኸውልሽ እንሰጥሻለን። አይ እኔ እኮ እሱን ሰጠኝ መሄድ መስሎኝ እኮ ነው ግቢ ሲሉኝ እንደው የመጣሁት። አሁን እሺ እንሰጥሻለን። እንስማማ እኮ ስጠኝ ቦርሳ። ግን የምንስማማው ቦርሳውን የምንሰጥሽ ቦርሳዬ ውስጥ የምፈልገው ወሳኝ ዕቃ አለ። አዳምጪን። ቦርሳውን የምንሰጥሽ የትክክለኛ ወሬ ስታወሪ ነው። ስለዚህ ጉዳይ የምታውቂው ነገር አለ። ስለዚህ እንደው እስከ ጠዋት ይኸው እስካሁን ድረስ ታስለፈልፈኛለህ። የምታውቂውን ነገር በአጠቃላይ ትነግሪናለሽ። ሳናቅ ነው እንዴ ተፈጠረው? ሳናቅ ነው እንዲህ ሆነው? እንደዚህ አይነት ምክንያት አልፈልግም። እንደምታውቂ በዚህ በተቀመጠ ድብቅ ቪዲዮ በስነ ስርዓት አይተናል እኮ። ካየ ከጨረስክ ከመቅዲ ጋር ማውራህ አይደለ? እኔ ልሂዳ፣ ቦርሳውን ስጠኝና ልሂድ በቃ። እኔ ምንም ማውቀው ነገር የለም ከዚህ በላይ። ከሷ ጋር አውርታችሁ የጨረሳችሁ መሰለኝ እኮ። ውጭ ያላችሁ ለዛ አይደለ እንዴ ልጅ? አሁን አንቺን የምትይዚት ለምታኔ ማይታታል። እሷንም ከፈለክ ይዘሃት ሂድ። እኔ እንደፈለክ አድርጋት። እርሶ እንዴት አሁን በቃ አንቺን አሁን እኔ ልምታሽ? ኧረ አንቺ ትልቅ ሰው እኮ አልከበራልሻ። እኔ ከዚህ በላይ ሰው ሲከበር ነው የሚከበረው። እንደው እግሬ የመጣው እዚህ ቤት እኔ እንዲህ አይነት አይቼም ሰምቼም አላውቅም። እንደው እንዳንተ አይነት ሰው አይቼም አላውቅም። እንዴት ማለት ምን ማለት ነው? ምን ማለት አለው? የማይሆን ነገር ስትጠይቀኝ ማለት አሁን ደግሞ የገዛ ቦርሳዬን ወሰድክ። ምን ሌባ ነህ? ምንድን ነህ? አንዴ ጋዜጠኛ አንዴ መርማሪ ነኝ ትለኛለህ። ምን ሁሉ ለምን እኔ ጉድ እኮ ነው። ምን ማድረግ ይሄ መኖሪያ ቤት ነው ፖሊስ ጣቢያ አይደለም። ጎረቤት ናቸው ነገራቸው። ጎረቤት ተሰበሰበ በእናንተ የተነሳ። ሰብሰባ ምን ችግር ይሄ ያለ ነው? ምን ያለ እኮ ነው። አረ እፈሩም እኔ ምን ላር እፈሪ እስቲ። አረ ምን ልፈር ልጄ? ምን ወንጀል ምን አጠፋውና ልፈር? የገዛ የትሽል ልጅ እጅ ማስቆረጥ ሳያንስሽ እሱ ማነገር ነው እኮ ኢንፌክሽን ነው አለ አይደለ እንዴ? ኢንፌክሽን ነው። መቅዲም ታውቃለች፣ ሐኪም ናት። እሷ ናት እንደውም ይዛት ሄዳ እዛው የምትሰራበት ቦታ ላይ ነው ይሄ ሁሉ እንትን የተፈጸመው። አረ እንደው ኢንፌክሽን እንደዚህ እንደው ሙሉ አካልሽን እንትማ ሰውነቷ ውስጥ ደግሞ ሌላ ችግር እንዳይፈጥርባት ብላ ነው ቶሎ ብላ ያስወገደችላት። እና ምን አጠፋች? ጥሩ አደረገች እንጂ። አንቺ ብር ከሰጠሽኝ እግሯንም ጨምሪው ሲያልሻት። አረ ነው ያላልኩ። አረ ምን አይነት ሰው ነሽ? ትልቅ ሰው ነሽ እኮ ተከበሪ። ትልቅማ ትልቅ ነኝ።
እንደውና አባቷ ግን ያውቃሉ የዚች ልጅ እንዲመሆን የዚች ልጅ ምን ሆነሽ ብር እየላከሽ ነው ብር እንደጉድ ነው የሚላከው ምን እነሱ ይሄ ትዝ ብሏቸው አንድ አዲስ አበባ ውስጥ ስላለችማ ነው እኮ ብሩ የሚላከው አይደል እንዴ በሷ ስም አንድ አዲስ አበባ ውስጥ ያለ የቤት ሰራተኛ ይሄን ሁላ ገንዘብ በምን ምክንያት ሊልክ ይችላል ሰርቶ ነው ምን ሰርቶ የዓመት ደሞዟንም ሊሆን ይችላል ደህና ክፍያ እኮ እንደው ከሌላው ቤት እኮ የተሻለ ደህና ትከፍላታለች ለምን ጥሩም ልጅ ናት ጥሩ አርጋ ትታዘዛችኋለች በአሁን ሰዓት ሰራተኛም እኮ ውድ ነው ልጄ አይደል እንዴ የዓመት ደሞዟን የሁለት ዓመት ደሞዟን እያረገች ነው ሰብሰብ አርጋ የምትልከው አታድከም እኔ አላደከምኩም የምትጠይቀኝን እየመለስኩልህ ነው እኔንም አታድክመኝ እኮ አለመድከም ከፈለግሽ ስለዚህ ጉዳይ የምታቂውንና ስትሰሪ ስለነበረው ነገር እኛ ጨርሰናል አለን ማስረጃ ግን ገንዘቡን እፈልጋለሁ ብለሻል ስለዚህ ገንዘቡን የምንሰጥሽ ያረግሽውንና እየሆነ ያለውን ስትነግሪን ነው ከዛ በኋላ የያዝንብሽን ማስረጃ እናጠፋለን እንለያለን ገንዘቡማ እኮ የኔ ነው እኮ ያንቺ ነው እንሰጥሻለን ለምን ትወስዱታላችሁ ቦርሳውንም ስጡኝ እኔም ልሂድ አንተም ሂድ የምትሄድበት ካለ እንሰጥሻለን እሺ አለን እኮ ግን የምንሰጥሽ አዳሬን ነው እንጂ እኮ ዛሬ ነገ እኮ የለውም ለምን እኛ ዛሬ በራሳችን መኪና አንሸኝሽም ጉዳዩን ብቻ አስረጂ ይላል እኔ ትራንስፖርት አለኝ በቂ ሰጣኛለች እድሜ ለመቅድዬ እሺ የምታመጫቸው ህፃናቶች ክፍያው ስንት አለች ስለምን ህፃናት ነው የምታወራብኝ ገና እኮ የ5 ቀን ልጅ ምናምን ልታመጪላት እኮ የ5 ወር ልጅ ምናምን እኮ አውርታችኋል ረስተሽው ነው ላስታውስ ወይ ወርቅዬ አንቺን ብሎ ወርቅዬ አንቺ ነሽ ጉዴ ሰራሽ ለዚህ ጉዴ ዳረግሽኝ አንቺ ነሽ ህይወትሽን ላስተካክል ብዬ ይሄኔ መሰለ ቤት ውስጥ አምጥቼ በከትሽ ጉድ ሰራሽ ማንም አዋርዶኝ በማያውቀው አካሏም ጎሎ እንዴት ነው ወርቅዬ ምን ታደርግ እስኪ ይሄን አርጊ በያት ሰርቶ ብር ማግኘት እንደው ኃጢያት ነው ልጄ ይኸውልሽ እባክሽ እንደው ከማስመሰል አንተ ስለብር ነው ለምንድን ነው የምትሰራው እንደው ሳይክ ለብር ይመስለኛል ይሄን ያህል ሰዓት የምትጨቃጨቀው እንደማንኛውም ሰው እኛም ለብር ነው የምንሰራው ምንድነው ችግሩ እሺ እኔ አሁን እኮ ለብር ነው ለሳንቲም ነው አላልኩ ግን እናውራ አንቺም ለገንዘብ ነው የምትደክሚው እሺ አሁን እኔም ለብር ስለዚህ ተማምነናል እና ምን አጠፋሁኝ ያረግሽው ነገር አንቺ ስራ ስሪ ብዬ እሷን ከመርዳት ውጪ የተሻለ ህይወት ከመስጠት ውጪ ምን አጠፋሁኝ ሚላክልን ደሞ እኮ ብር አንተ ይሄን ያህል እኮ ቀላል ብርም አይደለም እኮ ለምንድን ነው ያህል መቅድዬን እኮ አሳልፌ የምሰጥ እኮ አይነት ሰውም አይደለሁም እኔ ወርቅዬ እኮ ማለት ነው እኛ እኮ የተሻለ ህይወታችንን የሚቀይርልን ብር እኮ ነው ላከችልን ከዛስ አሁን ከዛ አለው ታዲያ አሁንም ለማመን ዝግጁ ካልሆንሽ ለምን ጊዜ እናጣጥላለን አትቀሷት መቅዲንም አትቀሷት ወርቅዬንም ከፈለካት ወርቅዬን ይዛት ሄደኔንም ሸኛይ ነው ማለት እቺ ልጅ አካሏን አጉድለን እኔ እኮ በጣም እኮ ነው ግራ ያጋባ አካሏ ጎሎ እሺ እኔ ልውሰዳት እኔ አሁን አካሏ ጎዶሎ ስለሆነች እኮ አትፈለግም ጥቅም የላትም አይደለም ረው ምን ጉድ ውስጥ ነው የከተትሽኝ ወርቅዬ እንደው ምን ታርግ እኔ እኮ እንግዲህ ልንገርህ አውቅ የምትፈልገው ልንገርህ በካሜራ ማየሽ ምንም በቃ አልከኝ አይደለ ልንገርህ እንግዲህ እኔ ወድጄ ፈቅጄ ነው ወርቅዬ ልካት የዚህ ጉድ ውስጥ ሁሉ እንድትገባ ያደረኩት በምን ምክንያት ምን ፈልገሽ ገንዘብ ነው መቅድዬ ክፍለ ሀገር ነው እኔ የምኖረው ቤተሰቦቿም የክፍለ ሀገር ሰዎች ነን ብዬሃለሁ እንደነገርኩ እንግዲህ የችግርተኛ ቤተሰብ ናት እሷን ብቻ ሳትሆን እኔም ችግርተኛ ነኝ ከእጅ ወደ አፍ ነው ኑሮ ከባድ ነው እኔ ያገኘሁትን ምንም ነግጄ ምን ብዬ ነው ተራርጬ የምገባው እቺ ልጅ አለች እቺ እስቲ እኔም ልጅ የለኝም ከማጽኔ የወለድኩት ልጅ የለኝም የእህቴ ልጅ ማለት ደግሞ የኔ ልጅ ናት እስኪ እቺ ልጅ እንኳን ሄዳ እስኪ ታሳልፍልን ብዬ ነው ላኳቲን በመጀመሪያ ደረጃ እንግዲህ እንደማንኛውም ሰው ተቀጠረች በሰው ነው ያስላኳትኝ አዲስ አበባ እኔ አላመጣኋትም በርግጥ እዚህ ቤት እኔ ከዛ በኋላ ነው መምጣት የጀመርኩት አስላኳትኝ እንደማንኛውም ሰው እየሰራች እንደው ብሩ እንደው ምን ብዬ ልንገር መቅድዬ የምትልክልን ብር እንግዲህ ለመጀመሪያ ጊዜ እኔ እንደው ስሙንም የዛን ቀን ያወኩትኝ 400 ሺህ ብር ላከችልን
400,000 ብር እንግዲህ እኔ 400 ብር እንኳን አልነግድም በቀን ይሄንን ብር ስትልክልኝ እኔ እንዴት ብዬ ነው የመቅዲን ጉድ እዚህ ጋር መዘረግፈው ይሄንን ውለታው አረስቼ የቤተሰቦቿን ህይወት ቀየረች የኔንም ህይወት ቀየረች እድሜ ለወርቅዬ እንግዲህ ብዙ ነገር አጫውታ ሊሆን ይችላል እንግዲህ ይሄ ሁሉ ችግር ይሄ ሁሉ ነገር ያመጣችብኝ እሷ ናት በቃ እኔም ተደላድዬ ጥሩ ህይወት ከምኖርበት ነው ምን አረገች ምን አርጊ ነው የምትያት ልጅቷን የተደላደለ እንግዲህ ትኑር እየሰራች ነው አሁንም ትኑር ትቀጥል ያው ቤተሰቦቿን ትርዳኛንም ትርዳን ነው ማለት ነው የመጨረሻ ኮሪያችሁ እኮ ልትበላ ሙሉ በሙሉ እንድትሞት ነው እኮ አይደለ ለምን ትሞታለች እቺ ልጅ እንደማንኛውም ሰው እየሰራች ትኖራለች ብር ትልክ እንድላለች አሁንም ሐሳብሽ እሱ ነው እንግዲህ ይኸውልህ ነገርኩህ እኮ እንግዲህ ነግሬሃለሁ ያለውን ነገር ተረዳኛ ልጅ እኔ እሺ ተረዳሁሽ ስለተረዳሁሽ ግን አጠገቤ እንድትቆይም ስለማልፈልግ መሄድ ወዳለብሽ ቦታ ሂጂ ወዴት ሄዳለሁ ያው ውጪ ለምንድን ነው የምወጣው ውጪ የሚጠብቁሽ እነ መቅዲ ምናምን የምትያቸው ይጠብቁሻል እነሱ ጋር ሂጂ ቦርሳሽም እዛ ነው ያለው ኦኬ ቦርሳዬን ይዤ ሄዳለሁ ወደ ሀገሬ አዎ እንዳይመሽብሽ ሂጂ እንደዛ እኮ ነው ማተባረክ ይሄን ያህል ታዲያ ለምን ታስለፈልፈኛለህ ማየው ውስጥ እኮ ከተኸኝ ነበር እሺ ልጅ ተባረክ እናመሰግናለን ሂጂልሽ ወርቅዬ ነይና እንዴ ወደ እነሱ ወደ ህግ ቦታ እንሄዳለን አስገባት ወርቅዬ እሺ ግቢ ነይ እንግዲህ ወርቅዬ በተደጋጋሚ ያገኘው የሆነ ጸጸት እንዲሰማሽ ጭንቅላትሽ እንዲረበሽ ካደረኩሽ ይቅርታ አድርጊልኝ ኧረ ችግር የለውም አንተ ምን አደረክ እኔ ረዳኸኝ እንጂ እስካሁን በህይወት የተረፍኩት ባንተ አይደለም ከመጀመሪያው ጀምሮ ያው አክስትሽና ቤተሰቦችሽ እጃቸው እንዳሉበት አክስትሽ ተናግራለች እሷም ከድሮም የታወቀች ነች የኔን ህይወት አሳልፋ ባሰጥ ነበር የሚገርመኝ ችግር የለም አሁን እንድታለቅሽ አይደለም ያቺንም የፈቷት ያስፈቷት ያስለቀቋት ቀደም ነግሬሻለሁ አክስትሽ እንደመጣሽ ልትነግሪኝ የመጣሽ ሰዓት ነግሬሻለሁ የለቀቋት በዚህ ስራ ዙሪያ ያሉ ሰዎች ካሉ ወደሷ የሚመጡ ሰዎች ካሉ ለማግኘት ነው ስለዚህ አሁን የአንደኛ እርምጃችንን ሄደናል አስፈላጊ ከሆነ አሁንም እኛ ባለንበት ዙሪያ ላይ ጥበቃ ያደረግን ለቀናት በዚህ ዙሪያ በአጠቃላይ አብሯት የሚሰሩን ሰዎች ማግኘት እንችላለን ስለዚህ ብዙ እንድትጨነቂ አልፈልግም አይዞሽ እንድትጠነክሪ እንድትበረቺ ነው ፈልገው እሺ አመሰግናለሁ የእውነት በጣም ነው የማመሰግነው እናንተ ስላላችሁ ነው በህይወት መስካውን ያለውት እስካሁን በእነሱ እጅ ቢሆን ወዴት ገባ ነበር በህይወት ማልተርፍ ነበር ወይ ገለውኝ የሆነ ቦታው ይጥሉኛል ወይ ስጋዬን ቆራርጠው የሚበሉት እጄን ቆራርጠው እንደበሉት አሁን እናንተ ስላገኘው ደስ ብሎኛል ተመስገን ነው በጣም እናንተም እንግዲህ እግዚአብሔር ይጠብቃችሁ ሌላ ምንም አላችሁ ችግር የለም እኛ ስራችንን ነው የምንሰራው ውድ ቤተሰቦቼ ዛሬ ተፈጠረውን አይታችኋል እንግዲህ በወርቅዬ ቤተሰብ በኩል ያለውን ነገር ለማወቅ ስለምንፈልግ ነው ያችን ልጅ ተለቀ የነበረው ስለዚህ አሁን ከአክስትየው ጋር ያለውን ነገር አይታችኋል አክስትየውም እያወቀች ነገሮችን ሆም ብላ እያደረገቻቸው እንደነበረ በድብቁም ካሜራ አይተናል በቃልም ማስረጃ ወስደናል ስለዚህ የማትታሰርበት ምንም አይነት ምክንያት የለም ውድ ቤተሰቦቼ የድካማችንን የጥረታችንን ያህል ቪዲዮ እየታየ አይደለም ይሄ በቃ ልነግራችሁ ላሳስባችሁ የምፈልገው ጉዳይ ይሄ ነው ቪዲዮን ሼር አድርጉት ሌሎች ሰዎች ይማሩበት እንደተለመደው ቪዲዮ ላይክ ሼር ሰብስክራይብ እየተደረገ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን እንድታሳዩን ቀጣይ ቀን ደግሞ ምን ይፈጠራል በዚህ ቤተሰብም ሌላም ቤተሰብ ያው እንደተለመደው አንድ ቤተሰብ ላይ ሳይሆን ሙሉ አገራችን ላይ በተገኘንበት በደረስንበት ቦታ ሁሉ ለቤተሰብ ደራሽ ለግለሰብ ለማንኛውም አይነት ሰው ደራሽ ሆነ ይሄ ታሪክ ያስተምራችኋል የምንለውን ይዘን እስክንመጣ ድረስ ቸር ቆዩልኝ